ዩናይትዶች በኤሊት አንደርሰን ዝውውር ማንቸስተር ሲቲን ማሸነፍ እንደሚችሉ ትልቅ በራስ መተማመን አላቸው የሚሉ ዜናዎች በዚህ ሰዓት ላይ በርከት ብሎ እየተሰማው ነው። አትሌቲክስ አያይዘው መንገድ የተጫዋቹ ዋጋ 120 ሚሊዮን ሊሆን እንደሚችል እየዘገበም ይገኛል። ዩናይትዶች ከቶተንሃሙ ተከላካይ ክርስቲያን ሮሜሮ ጋር እንግዲህ በሰዓት ላይ ስማቸው ተያይዟል። ከዚህ ቀደም ቫን ደ ቬል ነበር ዩናይትዶች ፍላጎታቸው የነበረው። አሁን ደግሞ ከክርስቲያን ሮሜሮ ጋር ስማቸው እንደተያዘ በርከት ያሉ መረጃዎች እየወጡ ይገኛሉ። በክለባችን ዩናይትድ የሚፈልገው አሌክስ ስኮት በርንማውዞች በዚህ ሰዓት ላይ የማይሸጥ ተጫዋችና አዲስ ኮንትራት ሊያቀርቡለት እንደሆነ ተሰምቷል። ተጫዋቹ እንኳን መውጣት ቢፈልግ ዩናይትዶች 80 ሚሊዮን ለተጫዋቹ መክፈል እንዳለባቸው እንግዲህ አሁን ላይ የተሰማም ይገኛል። ካርሎስ ባሊባ ወደ ዩናይትድ የሚያደርገውን ዝውውር አስመልክቶ እንግዲህ ከተለያዩ ዩናይትድ ተጫዋቾች ጋር ንግግር እንዳደረገ በዚህ ሰዓት ላይ መረጃዎች እያሳዩ ይገኛሉ። ማይክል ካሪክ የዩናይትድን የመሃል ሜዳ ጥምረት ልክ እንደሆኑ ፒኤስጂ አይነት ሶስትዮሽ ጥምረት እንደሚፈልግ ነው እየተነገረ የሚገኘው። እነዚህንና ዩናይትድ ስለተመለከቱ አዳዲስ መረጃዎች በዚህ ሰዓት ላይ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። በኤሊት አንደርሰን ተስፋ ያልቆረጡት ዩናይትዶች ማንቸስተር ሲቲን በዚህ ዝውውር እንደሚያሸንፉ እንግዲህ ይሰማቸዋል የሚል መረጃዎች አሁን ላይ በርከት ብለው እየወጡ ይገኛሉ። ተጫዋቹ ወደ ሲቲ የማምራት እድሉ ሰፊ እንደሆነ ሁላችንም እናውቃለን። ዩናይትድ ይሄንን ኮንፊደንስ ኬት እንዳመጣው እርግጠኛ እንኳን ባንሆንም ምናልባት የኤሊት አንደርሰን ዝውውር ላይ አንከፍልም ያሉትን ዋጋ ለመክፈል ግዴታ ውስጥ የሚገቡበት አማራጭ ወይ ደግሞ ለመክፈል እያሰቡ እንደሆነ ነው የሚሰማኝ። ያንን ያህል ገንዘብ መክፈል ካልቻሉ ተጫዋቹን የግላቸው ማድረግ እንደማይችሉ በጣም ግልጽ ነው። ተጫዋቹ የመጀመሪያ ምርጫ ማንቸስተር ሲቲ እንደሆነ እናውቃለን። ሲቲ ነው ደግሞ ገፍቶም እየጠየቀ ያለው። የመጀመሪያው ጥያቄ ውድቅነት ተደረገበት እናውቃለን። ሁለተኛ ጥያቄም አቅርቧል የሚል መረጃዎች በፋብሪዞ በኩል ወጥተው ነበርና ዩናይትድ ምንም አይነት እንቅስቃሴ እያደረገ አይደለም። ከተጫዋቹ ጋርም ሆነ ከኖቲንግሃም ጋር ምንም አይነት ንግግር የለውም። የተጫዋቹ ዋጋ ብቻ ነው የተነገረ የሚገኘውና አሁን ደግሞ አትሌቲክስ ባወጣው መረጃ መሰረት 120 ሚሊዮን ነው እየተባለ የሚገኛልና ዩናይትዶች የዛን ያህል ገንዘብ ማውጣት እንደማይፈልጉ እናውቃለን። ግን ደግሞ አሁን ላይ እርግጠኛ አይደለንም ማለት እንችላለን። የመረጃዎቹ የሚያሳዩት በሙላ ሲቲን ማሸነፍ የሚችልበት ኮንፊደንስ እንዳላቸው ነው። ሲቲን ለማሸነፍ ደግሞ ዩናይትዶች ከሲቲ የተሻለ ገንዘብ ማቅረብ አለባቸው የሚል እምነት አለኝና ያ ነው ሲቲን ላሸንፍበት የሚችሉበት አማራጭ ኖቲንግሃም የሚፈልጉትን ገንዘብ መስጠት ብቻ ነውና ሲቲ ከዚህ ዝውውር ሊወጣበት የሚችልበት አማራጭ እንዳለ ባለፈው የቶናሊ ዝውውር የሚያሳይ ይመስለኛል። የአንደርሰን ዝውውር ማያገኙ ከሆነ ወደ ቶናሊ የሜዳ አማራጭ እንዳላቸው ተነግሮ ነበር። የመጀመሪያው ጥያቄ ውድቅ ሲደረግባቸውና ሁለተኛው ጥያቄ ላይ ይሄንን ነገር መቀበል የማይችሉ ከሆነና ተጫዋቹ ውድ ነው ብለው የሚያስቡ ከሆነ ወደ ቶናሊ የሜዳ አማራጫቸው ሰፊ ነው። ያን ዩናይትድ ከኖቲንግሃም ጋር ድርድር ውስጥ ገብቶ የተጫዋቹን ዋጋ ለመክፈል ይገደዳል ብዬ አስባለሁ። ቢያንስ ይሄን ዝውውር የሚያሳካ ከሆነ ከ100 ሚሊዮን በላይ ማውጣቱ የማይቀር ነገር ነውና የዓለም ዋንጫው ደግሞ ለተጫዋቹ ከፍተኛ ዋጋ የሚያስወድድበት ይሆናል ተብሎ ይጠበቃል። ኦልሞስት ዩናይትድ ከዓለም ዋንጫው በፊት ነበር ዝውውሮችን መጨረስ የሚፈልገው፣ ግን ደግሞ እንዳለመታደል ሆኖ ዝውውሮቹ ከዓለም ዋንጫው በኋላ የሚካሄዱም ይመስላልና የኤሊት አንደርሰን በእንግሊዝ ብሔራዊ ቡድን ያለው ሚና ደግሞ ትልቅ ነው። በቋሚ አሰላለፍ ውስጥ የሚገባ ተጫዋቹም ነውና እንግሊዝ ደግሞ የምትሄድበት ርቀት ከሌሎች ሀገራት ግምት የሚሰጣት ሀገር ናት፣ ዋንጫ ሊያነሱ ከሚችሉ ሀገራትና በዛ ሂደት ውስጥ ደግሞ አንደኛው ሚናውን የሚጫወተው አንደርሰን እንደሆነ በጣም ግልጽ ነውና ከራይስ ጋር ተጣምሮ የሚያሳየው እንቅስቃሴ እንግሊዝ ብሔራዊ ቡድን የምታሳየው እንቅስቃሴ ለዩናይትድ ከ120 ሚሊዮን በላይ ውድ ሊያደርግባቸው የሚችልበት አጋጣሚ አለ። ምናልባትም ደግሞ 120 ሚሊዮኑ የሚቀንስበትም አጋጣሚ አለ። የዓለም ዋንጫው ፐርፎርማንስ ግን የአንደርሰን ዝውውር ከፍ እንደሚያደርገው ነው የሚጠበቀው እንጂ ከዚህ ዝቅ ይሆናል ተብሎ የማይጠበቅምና ሲቲ አሁን ካለው ዝውውር በዋጋ ውድነት ብቻ ከገበያው የሚወጣው ከሆነ ዩናይትድ ከፍተኛ ገንዘብ አውጥቶ ይሄንን ተጫዋች የማግኘት ግዴታ ውስጥ ሊገባ ይችላል ብዬ አስባለሁ። ተጫዋቹ ወደ ሲቲ ማምራት ብቻ ሳይሆን ለሌላ ክለብም ክፍት እንደሆነ በሰዓት ላይ መረጃዎች ያሳያሉና ዩናይትድ ተጫዋቹን የማግኘት እድል ሊኖረው እንደሚችል በጣም ግልጽ ነው። የሚጠበቀው ነገር ለዝውውሩ ኖቲንግሃም የሚፈልገውን ገንዘብ መክፈል ነውና ያ ደግሞ ያስገድደዋልን ብዬ አስባለሁና የዝውውር ሂሳቡ ዩናይትድ አሁን እርግጠኛ አይደለም። ባለፈው ዓመት ምን ያህል ገንዘቦችን እንዳወጣ እናውቃለን። ዩናይትድ በፋይናንሻል ችግር ሊገጥሙ ይችላል የዚህን ያህል ገንዘብ አያወጣም ምናምን ስንል እነ ሴኒ ላመንስ ላይ ኩኛ ላይ ምናምን ከ200 ምናምን ሚሊዮን ፓውንዶች በላይ አውጥቶ ነበርና አሁን ምንም አይነት ፋይናንሻል ችግር የሌለበት ቲም ነው። ምንም አይነት ተጫዋች መሸጥ ግዴታ ውስጥ የማይገባ ቲም ሆኖ ምን ያህል ዋጋ ያወጣል የሚለው ነገር ተገማች ላይሆን ይችላል። ለሲስኮን ገንዘብ ሁላችንም አልጠበቅነውም። ስለዚህ የአንደርሰንንም በተመሳሳይ መልኩ ለተጫዋቹ አናውጣም እንኳን ቢል የማውጣት ሂደቶች ሊፈጠሩበት የሚችሉበት አጋጣሚ አለ። ኦማር በባለፈው ኢንተርቪው እንደነገርኳችሁ አቅደንና ወጣት ተጫዋቾች ላይ ረጅም ዓመት ላይ ያገለግሉን የሚችሉ ተጫዋቾች ላይ ማውጣት የምንፈልገው የሚል አለና አንደርሰን ደግሞ የዩናይትድ ዋነኛ እቅድ እንደሆነ ሁላችንም እናውቃለን። ምናልባት እነ ቶናሊ እነ ቹዋሜኒ እንደ ቅሬት ያዙ ናቸው። በተመሳሳይ
መልኩ በቶናሊ ዋጋ ውድ ነው ብለው ነው የተውት። እሱ ደግሞ የደሞዝም ጉዳይን ያሳሰባቸውና ከፍተኛ ገንዘብ ማውጣታቸው ማይቀር ከሆነ ወደ አንደርሰን የመዞር እድላቸው ሰፋ ያለ ይመስላል። 100 ለቶናሊ ካወጡ 120 ለአንደርሰን ማውጣታቸው የሚከብድ አይመስለኝም። አይኖ ትልቅ ጋፕ ነው ያለው በ20 ሚሊዮን መካከል ያን ተጫዋቹ ዋጋ እንደሆነ እናውቃለን። ሴኒ ላመንስን ኦልሞስት በ23 ሚሊዮን የገዛ ነውና ዩናይትዶች የመጀመሪያ ፕላናቸው ላይ ሞር ፈሰስ የሚያደርጉ ይመስለኛል ቶናሊ በዛ ከመግዛት ይልቅና አካሄዳቸው የሚያስታውቃል። ግን ደግሞ የዚህን ያህል ኮንፊደንስ ሲቲ ከዝውውሩ መውጣት አለበትም ብዬ አስባለሁ። ተጫዋቹ ገና ብዙ ነገሮች ሳይጀመሩ ነው ወደ ሲቲ የማምራት እድሉ ሰፊ ነው። ሲቲ ኢንስታግራም ላይ ሶሻል ሚዲያ ላይ መከተል ጀምሯል የሚሉ መረጃዎች አሉ። እነዛ ደግሞ እውነት ናቸው። ስለዚህ የፔፕ ጋርዲዮላ ደግሞ ሲቲን መልቀቅ ምናልባት ሀሳቡን ሊያስቀይረው ይችላል የሚሉ መረጃዎች ደግሞ በርከት ብለው ወጥቶ ነበር። ግን አንደርሰን ይህንን ዝውውር ያውቅ ነበር። ፔፕ ጋርዲዮላ በአመቱ መጨረሻ ይህንን ቲም ለቆ እንደሚወጣ ሰምቷል የሚሉ መረጃዎችም አሉና ትንሽ መረጃዎቹ ቆየት ያሉና ደብልቅልቅ ያሉ እየመጡም ስለሆነ ነው በቃ አዳዲስ ነገሮች እየወጡ የሚገኙትና የኤንዞ ማሬስካ ነው በሚቀጥለው ሲዝን የሚመራው። ሲቲ ምን አይነት ሲቲ እንደሚሆን እርግጠኛ አይደለንም በዚህ ሰዓት ላይ። አሁን የትኛውም ቲም ሲቲን ቢመርጥ ምንም የሚካር ነገር አይደለም። የወቅቱ ምርጡ ቲም ነው። ላለፉት 10 ዓመታት እንግሊዝ ፕሪሚየር ሊግን በተገቢነት እየመራው የሚገኘው ቲም ነውና አሁን ዩናይትድ ካለበት አንፃር እና ሲቲ ካለበት አንፃር ልንፎካከርበት የምንችልበት አቅም ላይ እንዳልሆነ በጣም ግልጽ ነው። ቶፕ ፕሌየር ማስፈረም የሚችለው በዚህ ሰዓት ላይ ሲቲ ነው። ተጫዋቾቹ ዋንጫ ለማሸነፍ የሚመርጡት ሲቲ ነው እንደሆነ መናቀልና ዩናይትድ ለአመታት ተቸግሯል። ያንን ነገር ችግር ለመፍታት ደግሞ ተጫዋቾች ያስፈልጉታል። እነዛ ተጫዋቾች ደግሞ የማይመርጡት ከሆነ ሌሎች አማራጮችን ተጠቅሞ ነው እንግዲህ ወደ ዋንጫው ፉክክር ለመግባት ራሱን ለማግኘት የሚሞክረውና አሁን እንደዚህ አይነት ሞመንት ላይ እንግዲህ ፋይት ማድረጉ ማይቀር ነገር ነው። የትኛውም ተጫዋች ዩናይትድን የመምረጥ ፍላጎት ይኖረዋል። አምና አይተናል። እሱ በጣም ግልጽ ነውና ዋንጫ ለማሸነፍ ብቻ አይደለም የሚመጡት ማሊያ ለብሰው ለመጫወት ራሱ ፍላጎት እንዳላቸው ብዙ ቲሞች ተናግረዋል። አንድ ኢንተርቪው እንደውም አጉዌሮ የተናገረው ነበርና የትኛውም ቦታ ላይ ብትንቀሳቀሱ የዩናይትድ ደጋፊ ያለበት ቦታ ማታገኙበት የለም። የትኛውም ቦታ ላይ የዩናይትድ ደጋፊ አለ። ያ በጣም ነው የሚገርመኝ የሚል አስተያየትን ሰጥቶ ነበር አሁን በቅርብና ዩናይትድ ኃያልነቱን ለአመታት የገነባው ስም ስለሆነ አሁን እንኳን ቢንገጫገጥም የተወሰነ ከባድ ቢሆንም ዝውውሮቹ ተጫዋቾቹ መጥተው በዩናይትድ ፐርፎርም ባያደርጉም ግን ደግሞ ልክ ዩናይትድ ምንም አይነት ዋንጫ ሳያሳካ የአመቱ ምርጥ ተጫዋች የሚባልበት ቲም እንደሆነም ብሩኖ ፈርናንዴዝ ማሳየ ነው። እነ ኩኛ ያለምንም ሻምፒዮንስ ሊግ መጥተው ሻምፒዮንስ ሊግ መጫወት እንደሚችሉ እንግዲህ ያሳዩበት ቲም ነው። እነ ብራይን ቤሞ እነ ሲስኮ ተሳክቶላቸውና ሌሎች ተጫዋቾች እንደሚሳካላቸው እነሱ ማሳያ ናቸው። እነ ራስመስ እና አንቶኒ ምናም ያልተሳካላቸው ናቸው። ይሄ ደግሞ የትኛውም ቲም ላይ የሚያጋጥም ነገር ነው። ዩናይትድ ደግሞ ይሄንን እንደ ስህተትም እንደሚቆጥረው ደግሞ ደጋግሞ የተናገረው ነገር ያልተጠና ዝውውሮች ነበሩ። በጣም ግልጽ ነበረ፣ ከሽዋል። እነዚህ ግን በደንብ ተጠንተውበትና በደንብ ታስቦበት የመጡ ዝውውሮች ስለሆኑ ተሳክቶለታል ብዬ አስባለሁ። የብራይን ቤሞ ዝውውር ምን ያህል አሰልቺ እንደነበረና ምን ያህል ታም እንደፈጀብን ሁላችንም እናውቀዋለን። ዩናይትዶች ለምንድነው ከብራይን ውጪ ሌላ ተጫዋች መመልከት የማይችሉት? ይሄን ሁሉ ጊዜ ከቤንፎርድ ጋር ድርድር እያደረጉ የቆዩበት ምክንያት ምንድነው ስንል ነበርና ችክ ማለታቸው ብራይን ወደ ዩናይትድ ተዘዋውሮ ምን እንዳደረገ ተመልክተናል። ምን ያህል አሪፍ ተጫዋች እንደሆነ አሳይቶናል። በሊጉ 11 ጎል ማስቆጠር ችሏልና ያ ደግሞ ቀላል አይደለም። ጥሩ የሚባል አመትን አሳልፏል። ያን ሁሉ ታይም የፈጁበት ሪዝን ብራይንን ወደ ዩናይትድ ማምጣትና ዩናይትድ ስኬታማ እንዲሆን ማድረግ ነበር። ያ ደግሞ አሁን ያየነው አመት ላይ እንግዲህ ጥሩ የሚባል አመት አሰልፈናል። አሁንም ቢሆን በአንደርሰን ዙሪያ ላይ ዩናይትዶች ችክ ያሉበት ሲቲን ማሸነፍ እንደሚችሉ ያሰቡበት የሚገኙበት አንደኛው ሪዝን ትክክለኛ ተጫዋች እንደመረጡ ስለሚያስቡ ይመስለኛል። አይኖ ዋጋ በዚህ ሰዓት ላይ በጣም ከፍተኛ ነገር ነው። እነ ዴክላን ራይስ የተሸጡበት ዋጋ ለኖቲንግሃም በቃ ትልቅ ነገር ነው ብዬ አስባለሁና እንግሊዛዊ መሆኑ ፖቴንሻል እንዳለው ያምናሉ። በተመሳሳይ መልኩ ዴክላን ራይስ ከዌስትሃም ወደ አርሰናል ሲሄድ ከ100 በላይ ወጥቶበት እንደሆነ የሚያውቃሉና ያ ደግሞ ከ3 አመት ምናምን በፊት የነበረ ነገር ነው። አሁን ላይ ደግሞ የገበያው ዋጋ ምን ያህል እየጨመረ እንደመጣ እናውቃለን። ስለዚህ ይሄንን ተጫዋች በዚህ ዋጋ ቢጠሩ ምንም አይገርመኝምና ዩናይትድ ማውጣት ካለበት ግዴታ ወጥቶ ይሄንን ተጫዋች የማስፈረም ሂደት ውስጥ የመግባት እድል አለው ብዬ አስባለሁ። የኤንዞ ማሬስካ ሲቲ በሚቀጥለው አመት ምን ሊመስል እንደሚችል ማናችንም አናውቅም። ልክ ፈርጉሰን ለዴቪድ ሞይስ አስረክበው ዩናይትድ ግራ መጋባት ውስጥ እንደገባው ምናልባት ማሬስካም ሲይዘው ሲቲ ግራ መጋባት ውስጥ ሊገባ ይችላል። ያንን በእርግጠኝነት መናገር አንችልም። ሲቲ ይሳካለታል፣ ሲቲ አይሳካለትም የሚለውን ነገር ለመፍረድ በጣም ከባድ ነው። ሊቨርፑል አይ ነው ገና በመጀመሪያ አመቱ ስሎት ዋንጫውን በልቷል፣ ግን ደግሞ በሚቀጥለው አመት ደግሞ ግራ ገብቶት ይሄው ተባሯልና ምን አይነት ቲም ሊኖረው እንደሚችል አናውቅም። ተጫዋቾች ደግሞ የተረጋጋ ቲም ውስጥ መግባት ይፈልጋሉ። በዚህ ሰዓት ላይ ደግሞ ማይክል ካሪክ በተወሰነም ጨዋታ ዩናይትድን ማረጋገጥ ችሏል። ዩናይትድን በአሪፍ ይዞ መጓዝ ችሏል። የትኛውም አሰልጣኝ በላይ ፖይንቶችን መሰብሰብ ችሏል። ያንዳንዱ ተጫዋቾች የራሳቸውን አቅም በደንብ እንዲያሳዩ ማድረግ ችሏልና ያ ነገር ደግሞ ለተጫዋቹ እድል የሚፈጥርበት አጋጣሚ ሊኖር ይችላል። አሁን
ማንቸስተር ሲቲ ምን አይነት ቲም ሊኖር እንደሚችል አናውቅም። ዩናይትድ በዚሁ ይቀጥላል የሚል ተስፋ አለን። ቢያንስ ዩናይትድ ለመገመት የተሻለ ነገር እጃችን ላይ አለ ብዬ አስባለሁ ከማንቸስተር ሲቲ በተሻለና ሲቲ ምን አይነት ቲም ሊሆን እንደሚችል አናውቅም። ዩናይትድን ግን ልንገምተው የምንችለው ቲም ነው። አይኖ የተሰራ ቲም ነው። አሪፍ ተጫዋቾች ያላቸው ሲቶች ግን አሰልጣኙ ወሳኝ ነው። አዲስ አሰልጣኝ ነው። አዲስ ታክቲክ ሊጠቀም ይችላል። የራሱ ፍልስፍና ይኖረዋል። ፔፕ ጥሎት ሄዶን ነገር አይደለም የሚያስቀጥለውና ያ ደግሞ እኛ ላይም የገጠመው ነገር ነው። ፈርጉሰንን ከዛ ወላ አመት ስናጣ እንደዛ ነው የሆነው። ስለዚህ ከ10 አመት በኋላ ፔፕን ያጣው ሲቲም እንደዚህ አይነት ነገር ሊገጥመው ይችላል እና መገመቱ ምንም መጥፎ ነገር ነው ብዬ አላስብም። አንደርሰን ይሄንን ውሳኔ በራሱ መወሰን እንኳን ባይችል ቡድኖቹ የሚያቀርቡት ገንዘብ ትልቅ ቫልዩ ያመጣል ብዬ አስባለሁ። ዩናይትድ ከሲቲ በተሻለ ገንዘብ ማውጣት የሚችል ከሆነ ተጫዋቹ እንደሚያገኘው አምናለሁ። ሌላ ግን የሚያገኝበት አማራጭ አለ ብዬ ማስበበት ምንም ሪዝን የለኝም እና ምንም አይነት ነገር ከተጫዋቹ ጋር በግል ሁኔታ ምንም የተስማሙት ነገር የለም። ከኖቲንጋም ጋር እያደረጉት ያለው እንቅስቃሴ የለም። ግን ደግሞ ትልቅ በራሱ መተማመን አላቸው የሚል ዜና ነው ያለውና እስቲ እሱን ደግሞ አብረን የምንመለከት ነው የሚሆነው። የአንደርሰን ዝውውር ግን በሲቲና በዩናይትድ ትልቅ ፉክክር እንደሚሆን ይጠበቃል። ሌላው ማይክል ካሪክ ሊገነባው ያሰበው ቲም ነው። አሁን አንደርሰን እያለን የምንገኘው ቶናሊ ቱዋሜኒ ምናምን እያለን የምንገኘው መሀል ሜዳው በቃ ለዩናይትድ ትልቅ ችግር ስለሆነ ነው። በጣም ብዙ ተጫዋቾች እዚህ ቦታ ላይ መጥተው ተጫውተዋል። ግን ደግሞ የትኛውም ተጫዋች ይሄንን ቦታ ከቨር ሊያደርገው አይችልም። እነ ማክፍሬድን አይተናል። ማክቶሚኒ እና ፍሬድ እዛ ቦታ ላይ ተጫውተው ምን መስሎ እንደነበር አይተናል። ነው ኖጋርቴን አይተናል። ካስሜሮ ነው ከሌሎቹ የሚሻለው። እነ ማቲች መጥተው ምን ሰርተዋል። ጥሩ የሚባል መሀል ሜዳ ለአመታት አልኖረንም እና ያንን ነገር ለማግኘት አሁን በእድሜያቸው አሪፍ የሆኑ በሊጉ ፖቴንሻል ያላቸው አቅም ያላቸውን ተጫዋቾች ማስፈረም ግዴታ ነው። ማይክል ካሪክም እንግዲህ እንደ እቅድ የያዘው ነገር ቢሆን የፒኤስጂውን አይነት መሀል ሜዳ ነው ዩናይትድ እንዲኖር የሚፈልገውና ፒኤስጂ አሁን ላይ ምርጥ የሚባለው የመሀል ሜዳ ጥምረት የያዘው ቪቲኒያ እና ኔቬስ አይነት ተጫዋቾች እንደሆኑ እንግዲህ በሻምፒዮንስ ሊግ ባክ ቱ ባክ አይተናል። በፖርቹጋል ብሔራዊ ቡድን እንደሚያደርጉ እየተመለከተን ነውና ያላቸው ጥምረት ያላቸው አቅም የሚገርም ነው። ቪቲኒያ ከወልቭስ ሄዶ እዛ የዓለማችን ምርጥ የመሀል ሜዳ ተጫዋች መስሏልና እንደዚህ አይነት ቲም ነው መገንባት የሚፈልገው። አሁን ፒኤስጂን ስንመለከት ቪቲኒያ፣ ኔቬስ፣ ፋቢያን ሮይዝ እነዚህ ተጫዋቾች በቃ አሁን ምርጥ የሚባለው የመሀል ሜዳ ጥምረት የነዚህ ነውና ማይክል ካሪክ ተመሳሳይ አይነት ነገር ነው ቢውልድ ማድረግ የሚፈልገውና አይ ሆፕ ያንን ነገር ማድረግ ይችላል። ማይክል ካሪክ ሀሳቡ ኮቢ ሜኑን ልክ እንደ አታኪንግ ሚድፊልደር አድርጎ እንዲጠቀመው ነው። የብሩኖ ፈርናንዴዝ ቆይታ ከአንድ አመትና ከሁለት አመት ያለፈ አይደለም። በቃ ይሄኛው 2026-27 ለብሩኖ ፈርናንዴዝ የመጨረሻው አመቱ ይሆናል ተብሎ ነው የሚጠበቀውና ምናልባት የ10 ቁጥር ቦታውን ትቶ ልክ ኮቢ ሜኑን እንደ አታኪንግ አድርጎ ከዛ አንደርሰን እና ኤደርሰንን አድርጎ ወይ ደግሞ እነ ቶናሊም ከመጡ እንደዚህ ታጫው ለመጮት ነው እያሰበ የሚገኘውና መሀል ሜዳው ላይ በጣም ብዙ ተጫዋቾች ይፈልጋሉ። እነ ማቲያስ ፈርናንዴዝ ለዛ ነው ከክለባችን ጋር ስሙ የሚያያዘው። እና አሌክስ ሶት ተደጋጋሚ ስማቸው የምንሰማው እነ ባሊባ እነዚህ ሁሉ ስሞች ምን ሰማቸው በቃ ያንን ችግር ለመፍታት ነውና ዩናይትድ ማይክል ካሪክ ደግሞ እንደቀድ ያዘው ነገር ለአንድ አመት ብቻ ሳይሆን ለዩናይትድ ለዘላቂ ለ2-3 አመታት በተመሳሳይ መልኩ በአንድ ቴምፖ እንዲጮት የሚያደርገው ቲም ቢውልድ ማድረግ ነውና በአንድ አመት ሊያመጣ አይችልም። አንዳንድ ዝውውሮች ይፈልጋሉ። በአንድ ዝውውር ይሄን ሁሉ ነገር ከቨር ማድረግ የሚችል አይመስልም። ከቨር ለማድረግ ከሞከረ ግን ከፍተኛ ገንዘብ ሊያስወጣው እንደሚችል በጣም እርግጠኛ ነኝ። ያሁን የአንደርሰንን ዝውውር ከ100 በላይ አውጥቶ ከጨረሰ የነ ኤደርሰን ዝውውር ኦልሞስት በ30 ምናምን ሚሊዮን አልቋል። ከ150 እስከ 160 የሚጠጋውን በሁለት ተጫዋቾች ብቻ ፈሰስ አድርጓልና የግራ ተመላላሽ እንደሚያስፈልገው ደግሞ በጣም ግልጽ ነው። እሱን እያየን ነው። በረኛም ደግሞ እንደሚያስፈልገው እያየን ነው። ወጪዎቹ በጣም ከፍተኛ እንደሆኑ እናውቃለንና ማይክል ካሪክ እንደዚህ አይነት ቲም ቢውልድ ማድረግ መፈለጉ ትክክለኛ ውሳኔ ነው ብዬ አስባለሁ። የትኛውም ቲም የፒኤስጂን አይነት ነገር ተምሳሌት አድርጎ ቢልድ ማድረግ መጥፎ ነው ብዬ አላስብም። ከተሳካለት ምን አይነት ቲም ሊገነባ እንደሚችል ማሰብ ነው ያለባችሁና ያንን ነገር ለማድረግ ዩናይትድ ተፍተፍ እያለ ይገኛል። እነ ማቲያስ ፈርናንዴዝ በይሳት ላይ ዋጋቸው ጣራ እየነካ ነው። ዩናይትድ ተጫዋቹን 80 ሚሊዮን ፓውንድ ማውጣት እንኳን ባይፈልግ ተጫዋቹ ምን ያህል እርግጠኛ እንደሆነና ዩናይትድ ተጫዋቹ ላይ ያላቸውን ነገር እርግጠኛ መሆን ይፈልጋሉ። ዩናይትድ መዘዋወር እንደሚፈልግ በጣም ግልጽ ነው። አሁን ጆዜ ሞሪኖ ነገሩን ትንሽ እየበጠበጡት ይገኛሉ። ወኪሉን ስለሚያውቁት ቅርብም ስለሆኑ ደግሞ ወደ ማድሪድ የሚሄድ ነገር ፍላጎት ሊኖር ይችላል። ያ ደግሞ ለዌስትሃም ዋጋውን እዛው ላይ እንዲጸና ያደርገዋልና ማቲያስ ፈርናንዴዝ ዩናይትድ መዘዋወር ብቻ እንደሚፈልግ የሚያሳውቅ ከሆነ ነገሮችን ያቀልለታል ብዬ አስባለሁ። ዌስትሃም በሂደት ዋጋውን መቀነሱ አይቀርም ግዴታ መሸጥ ስላለበት ብቻና በማቲያስ ፈርናንዴዝ በኩል በራስ መተማመን ካላቸው ተጫዋቹን ያገኙታል። እና አሌክስ ስኮት ደግሞ በሰዓት ላይ በርነማውዝ
አንሸጣቸውም እያሉ ይገኛሉ። የአዲስ ኮንትራት ሊያቀርቡለት ነው። አዲስ ኮንትራት እንኳን ተጫዋቹ አልፈርምም ቢል 80 ሚሊዮን ነው የሚሸጠው እየተባለ ይገኛልና በዚህ ሰዓት ላይ ሁሉም በሚባል ደረጃ ዩናይትድ የሚፈልጋቸው ተጫዋቾች በትንሹ 80 ሚሊዮን እየተባለ ነው። ከ80 እና ከዛ በላይ የሆኑበት ይገኛሉና አሌክስ ስኮት እንኳን የተወሰነ ፍላጎት እያደረበት የመጣው ተጫዋች ላይ ዩናይትድ ይሄ ዋጋ ተለጥፎበታል። በርነሞዝ መሸጥ አልፈልግም እያለ ነው። ልክ ባለፈው አመት ብራይተኖች ባሊባ ላይ ያደረጉትን ነገር በርነሞዝም ተመሳሳይ ነገር ሊያደርጉበት ይችላሉ። ዩናይትድ እንኳን ፈልገው ቢሄድምና ደግሞ ዋጋው የተለጠፈበት ዩናይትድ ማቲያስ ፈርናንዴዝ ላይ እንኳን ማውጣት አልፈለገም እንኳን አሌክስ ስኮት ላይና የዋጋ መወደድ አማራጭ እንዲያጣ እያደረጉት የመጣ ይመስለኛልና ዩናይትድ ይናል በጣም የከረረ ፍላጎት በአሌክስ ስኮት ላይ የለውም። ልክ እንደ ማቲያስ ፈርናንዴዝ አይደለም፣ በቅርብ እየተከታተሉት ያሉ ተጫዋች አይደለም፣ እንደ አማራጭ የሚመለከቱት ተጫዋች ነው። በርነሞዝ ያንን ዋጋ መለጠፉና ተጫዋቹ አይለቅም ማለቱ ግን ዩናይትድን የተወሰነ ከሊስታቸው እሱን የመቀነስ ግዴታ ውስጥ የሚያስገባ ይመስለኛልና የሱ ነገር ዩናይትድ 80 ሚሊዮን ከፍሎ ያመጣል የሚል እምነት የለኝም። አዲስ ኮንትራት ሊፈርም ይችላል። እሱ የምንመለከተው ነው የሚሆነው። እሱም ወደ ብሔራዊ ቡድን የተጓዘ ተጫዋች ነው። ምን እንኳን በዓለም ዋንጫው ላይ ባይሳተፍም እንደ ስኳድ ይዘውት ሄዱ ተጫዋች ስለሆነ ኮንትራትን ቢፈርም ከዩናይትድ ጋር የተወሰነ ግንኙነትን ቢኖረውም ከዓለም ዋንጫው በኋላ ምን ሰማ ነው የሚመስለኝና ሌላኛው ባሊባ ነው። በዚህ በመሃል ሜዳ ሳንወጣ እንግዲህ ባሊባ አንዳንዴ ይገርማል የነገሮች መለዋወጥ። ባለፈው አመት ዩናይትድ ባሊባን እንደው ባስፈረመ ሰንል ነበር። ዩናይትድ ባሊባን ለማግኘት የሄደበት መንገድ ብራይተኖች ምላሽ እንኳን እስከማይሰጡበት ደርሰው ነበርና ተጫዋቹን በግል ሁኔታ ጨርሰው በቃ ቀጣይ አመት መተን እናስፈርማለን የሚል ቃል ገብተውለት ግን ደግሞ ቀጣይ አመት ሲመጣ የባሊባ እንቅስቃሴ መጥፎ ሆኖ ተገኝቶ እንግዲህ ባሊባ አሁን ዩናይትዶች የሚጠብቅበት ዩናይትድ የሚናፍቅበት ሁኔታ ሆኖ ዩናይትድ ደግሞ ባሊባን ትቶት ሌላ ተጫዋች የሚመለከትበት ታይም ሆኗልና ያ የባለፈው አመት ባሊባ ቢሆን የሁሉ ነገር ውስጥ አንገባም። በቃ ዩናይትድ በእርግጠኝነት ባሊባን አስፈርሞ ግሉ ተጫዋች አድርጎ እንደነበር በሰዓት ላይ የምናረጋግጥበት ታይም ነበር ብዬ አስባለሁ። የዚህ አመት ፐርፎርማንሱ መጥፎ ስለሆነ ነው ዩናይትድ አማራጮቻቸውን እየተመለከቱ የሚገኙትና በሰዓት ኤደርሰን እንዳስፈረሙ ነው ባሊባንም ለማስፈረም እድል ነበረን ብዬ አስባለሁ። ግን ደግሞ ባሊባ ተጫዋቹ ምን ያህል ፍላጎት እንዳለው በዩናይትድ ላይ እየተመለከተን ነው። ከተለያዩ የዩናይትድ ተጫዋቾች ጋር እንግዲህ ወደ ዩናይትድ የሚያደርገውን ዝውውር ንግግር እንዳደረገ እንግዲህ አሁን ላይ መረጃዎች ያሳያሉና ተጫዋቹ ወደ ዩናይትድ አለመዘዋወሩ በጣም አስከፍቶታል የሚል መረጃ ባለፈው አመት ከብራይተን ዩናይትድ ላይ ብሎክ ካረገበት በኋላ ወይ ደግሞ ንግግሮቹን ማድረግ ካልፈለገ በኋላ የተወሰነ ነገሮች ሰምቶ ነበር። አሰልጣኙ መጥቶ ረብሾታል የሚል መረጃ ያወጣው የብራይተን ባህሪና የብራይተን እንቅስቃሴ ነው ብዬ አስባለሁና አሁንም ቢሆን ተጫዋቹ ዩናይትድን እየፈለገ ነው። ግን ደግሞ ዩናይትድ ወደሱ እየሄደ አይደለም፣ እንደ አማራጭም እየተመለከተው አይደለም። እየተመለከታችሁ ያሉ ተጫዋቾች በዋጋ በጣም ውድ እየሆኑበት ነው። ፉክክር ያለባቸው ተጫዋቾች ናቸውና ባሊባን ኦልሞስት ቶታል ማለት እንችላለን። የባሊባ ዝውውር የመሳካት እድሉ ጠባብ ይመስላል። ምናልባት መጨረሻ ላይ በቃ ዩናይትድ እንደ አንደርሰንን አስፈረመና ከፍተኛ ዋጋ ከፈለ፣ 120 የሚባለውን ወጪ አወጣ። ከዛ በኋላ ማቲያስ ፈርናንዴዝ ጋር ሲሄድ 80ው ከዘለቀ ወደ ባሊባ የሚሄድበት እድል አለ ብዬ አስባለሁና የባሊባ ጉዳይ ተጫዋቹ ፍላጎት አለው። ዩናይትድን እየተጠባበቀ ነው። የዝውውር መስኮቱ ሲከፈት ምን አይነት ነገር ሊፈጠር ይችላል እሱን ደግሞ አብረን የምንመለከተው ነው የሚሆነው። ግን ደግሞ ፍላጎቱ መኖሩ ለዩናይትድ በጣም አሪፍ ነው ብዬ አስባለሁ። ከሌሎች ክለብ ጋር እስካሁን ድረስ ምንም አይነት ንግግር የለም። ቶተናም ይፈልገዋል የሚል መረጃዎች አሉ። ብራይተን ደግሞ ተጫዋቹ በድጋሚ አንድ አመት እንኳን እንዲቆይላቸው ይፈልጋሉ። ግን በዚህኛው ባሊባ ዩናይትድ ከመጣ ምንም አይነት ነገር የሚደረግበት አይመስለኝም። እንደ ባለፈው አመት ዝም ይላል ብዬ አላስብምና የባሊባን ጉዳይ ብዙ የሚራገብ ነገር ባይሆንም ከላይ መስማታችን የማይቀር ነገር ነው በዝውውር መስኮት። ሌላው ትላንትና እንግዲህ በተከላካዩ ሮሜሮ በኩል እንግዲህ አዲስ መረጃ ወጥቷል። ዩናይትድ ከዚህ ቀደም ከቫን ዴ ቬን ጋር ሲያያዝ ነበረ። በቃ ቶተናም የሚወርድ ከሆነ ዩናይትዶች ቫን ዴ ቬንን ማስፈረም ይፈልጋሉ፣ የመሃል ቦታውን ከቨር ማድረግ ይፈልጋሉ ሲባል ነበረ። ሃሪ ማጉዌር የአንድ አመት ኮንትራት እንደፈረመ እናውቃለን። በዚህ ሰዓት ላይ ዩናይትድ ቤት 5 የሚባሉ ሴንተር ባኮች አሉ። ሌኒሮ አለ፣ ሄቨን፣ ማርቲኔዝ፣ ዴሊት፣ ሃሪ ማጉዌር። እነዚህ አምስቱ ተጫዋቾች እንግዲህ በሴንተር ባክ ብቻ ላይ ያሉትና ዩናይትድ በእነዚህ አምስቱ ደስተኛ ናቸው። አይኖ ሮሜሮ ከአምስቱም የተሻለ አቅም አለው። በዚህ ሰዓት ላይ ምንም ምንክደው ነገር አይደለም። ማርቲኔዝ በዚህ ሰዓት ላይ ከጉዳት ሙሉ ለሙሉ ነፃ የሆነ ተጫዋች አይደለም። 38 ነው የፕሪሚየር ሊግ ጨዋታና ለቻምፒየንስ ሊግ ጨዋታዎች ጨምሮ በእርግጠኝነት እኛ ያገኘዋለን የምንለው ተጫዋች አይደለም። ማቲያስ ዴሊት የሱም እርግጠኛ አይደለም። የጉዳት ሂስትሪ በደንብ ያለው ተጫዋች እንደሆነ እናውቃለንና ሃሪ ማጉዌር በወጥነት አቋም ይቀጥላል አይቀጥልም የራሱ ጥያቄ ነው። ሄቨን እና ሌኒሮ ላይ ደግሞ ሙሉ ለሙሉ መተማመን እንደማንችል እናውቃለን። ግን ያሉ ተጫዋቾች በጣም ብዙ ናቸው። ዩናይትድ ቢያንስ ሃሪ ማጉዌርን የአንድ አመት ኮንትራት አስፈርሞት ባይሆን ኖሮ ሮሜሮን ቢመለከት ምንም አይገርመኝም። ከሮሜሮ ጋር ያለው ዝውውር ገንዘብ ደግሞ ከፍተኛ ይሆናል። ቶተናም በቀላሉ የሚለቁ ተጫዋች አይደለም። ፕላስ ደግሞ ደሞዙም በተመሳሳይ በኩልና ለቶናሊ የዛን ያህል መክፈል የማይፈልጉም ደሞዙም ከባድ ነው ያለ ቲም
ይህን ያለቀዱ ያልሆነበትን ቦታ ተጫዋች ያስፈርማል የሚል እምነት የለኝምና ትናንትና ሲዘዋወር በደንብ ሲሰራፍ የነበረ ነገር ክርስቲያን ሮሜሮ ወደ ዩናይትድ የሚለው ዜና ነበር። በዚህ አንዳንድ ዜናዎች ደግሞ እየወጡ የሚገኙ ተጫዋቹ ወደ ዩናይትድ የተባለው ነገር ውሸት ነው የሚል መረጃም አለና ለዚህ የሚናፈሱ ነገሮች በጣም ግልጽ ነው። ተጫዋቹ በዚህኛው የክረምት ዝውውር ቶተንሃምን ይለቃል የሚሉ ዜናዎች በርከት ብሎ ስለሚገኙ ነው አሁን ክርስቲያን ሮሜሮ ከክለባችን ጋር የተያዘውና ከዚህ ቀደም ከባርሴሎና ጋር እንደተያዘ እናውቃለን። ምንም አዲስ ነገር ሊገርም አይችልም። ዩናይትድ የሌሎውን ጉዳይ ከጨረሰ በኋላ የመሃል ሜዳውን ችግር ከፈታ በኋላ እንደዚህ አይነት ነገሮች ብንሰማ ምናልባት ሊሳኩ ይችላሉ ብዬ አስባለሁ። አሁን ባለው ሁኔታ ግን ክርስቲያን ሮሜሮ ወደ ዩናይትድ የሚለው ነገር ከእውነት የራቀ ዜና ነው ብለን ማሰብ እንችላለን። ባይሆን በረኛ መመልከታችን የማይቀር ነገር ነው። እሱን ፋብሪዞ አረጋግጦልናል። ዩናይትድ የተወሰኑ በረኞችን እየተመለከተ ነው። አልታይና ኦናና በክለቡ እንደማይቆይም ተረጋግጧልና አንድ በረኛ መመልከታችን አይቀርም። የመሃል ሜዳው ችግር መፈታቱም ግዴታ ነው። ትልቅ የዝውውር ኢሹ እንደሚሆን ይጠበቃል። የግራ ተመላላሽ እነ ሉዊሶል ዩናይትድ ያላቸው ፍላጎት በጣም በሱ ላይ ከፍተኛ ነው። እነ ኩኩሬላም ስማቸው ተይዟል። ቼልሲን ይለቃሉ የሚል መረጃም ስላለና እስቲ እነዚህን ጉዳዮች በደንብ የምንመለከተው ነው የሚሆነው። ዩናይትድ መሀል ላይ ሄዳል። የአንደርሰን ጉዳይ እንዴት ኮንፊደንስ ኖራቸው የሚለውን ነገር አብረን እንመለከታለን። ምን ውሳኔ ይወሰናል? ሲቲ ወይስ ዩናይትድ አንደርሰን በዚህኛው ዝውውር መስኮት ምን ታስባላችሁ? በሚቀጥለው ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው